እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎችን ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን ቤት እንደሚባልም አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንደ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችንን አታጥቁብን። ለዛውም ንጹሃን አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። በኦርቶዶክስ ተከታዮች ላይ የሚደርሰው ግድያ የጸጥታ አካላትና የመንግስት ኃላፊዎች የጥቃት ሰንሰለቱን በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት እንዲድኑ አቡነ ማትያስ አባታዊ ጥሪያቸው አቅርበዋል። ቅዱስ ፓትርያርኩ በአርሲ ጥቃት የተሰማቸው ጥልቅ ቁጭትና ሐዘንም በይፋ ገልጸዋል። ቅዱስነታቸው በአስኮ፣ በሽርካ፣ በሆንቆሎ፣ በዋቤና እንዲሁም ደግሞ በሙኔሳ ወረዳዎች ምዕመን በግፍ መገደላቸውን፣ በመቶዎች የሚቆጠሩ መፈናቀላቸውንና ታሪካዊ የጠለታ ቅዱስ ገብርኤል ጨምሮ አብያተ ክርስቲያናት መቃጠላቸውንና መዘረፋቸውን በተሰበረ ልብ ማድመጣቸው ገልጿል። ውጤቱ ተሰርዟል፣ ሰዎቹም በህግ ይጠየቃሉ በማለት ምርጫ ቦርድ አስታውቋል። በቡርጂ ምርጫ ጣቢያ አስፈጻሚዎች ራሳቸው በምርጫ ጣቢያ በድምፅ መስጫ ወረቀት ላይ ምልክት እያደረጉ ድምፅ ሲሰጡ ስለተገኙም የምርጫ ጣቢያው ሙሉ በሙሉ እንዲዘጋ ቦርዱ ወስኖ ዘግቶታል። ታዲያ ይህንን ድርጊት የፈጸሙ አስፈጻሚዎች ላይ ህጋዊ እርምጃ እንደሚወሰድ የብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላተወርቅ ኃይሉ አስታውቀዋል። ከ154 ኢትዮጵያውያን ወጣቶች ውስጥ በህይወት የተረፉት 12ቱ ብቻ ናቸው። በቅጡ ሰምታችሁኛል። ከ154 ውስጥ በህይወት የተረፉት 12 ኢትዮጵያውያን ብቻ ናቸው። 68ቱ ኦልሬዲ አስክሬናቸው ተገኝቷል። 74ቱ የት እንደገቡ አይታወቅም። እንግዲህ ከሞቱት 68 ኢትዮጵያውያን ወጣቶች መካከል የ54ቱን አስክሬን የቀይ ባህር ሞገድ ወደ የመን አሸዋዎች ስለገፋቸውና እዛ አሸዋ ላይ ስለተገኙ እንዲሁም የ14ቱ አስክሬኖች ቀይ ባህር ላይ ተንሳፈው ስለታዩ ነው 154 ኢትዮጵያውያንን ጭና ወደ የመን ልታሻግር የነበረች ጀልባ መገልበጧ የታወቀው። ይሄንን ተከትሎ የውጭ ጉዳይ ሚኒስቴር ያባወጣው የሐዘን መግለጫ ላይ ወደ ውጪ መውጣት የምትፈልጉ ኢትዮጵያውያን ህጋዊ መንገዱን ብቻ ተጠቀሙ የሚል ስላቅ አውጥቷል። ቤቱ ጋር ነው ህጋዊ መንገዱ? እሱ እኮ ነው የጠፋው። ህጋዊ መንገዱ ቤቱ ጋር ነው። በዜግነት አገልግሎትና ኢሚግሬሽን በኩል ነው። የዜግነትና ኢሚግሬሽን አገልግሎት እኮ የሚባለው መስሪያ ቤት የጠቀጠቀው የሌባ ብዛት፣ የጠቀጠቀው የስግብግብ ብዛት፣ የጠቀጠቀው የችጋራም ብዛት ፖሊስ እኮ ለቅሞ ሊጨርስ አልቻለም። በዛ በኩል መተላለፍ ማለፍ እኮ አልቻሉም ወጣቶቻችን። የመን አሁን ላይ ብጥብጥ ያለባት ሀገር ነች። ከኢትዮጵያ ከሀገሬ ይሻላል ብለው ነው ወጣቶቹ እየሄዱ ያሉት። ለዛውም በህጋዊ መንገድ ብንሄድ ስለማያዋጣን ነው ህገወጡን መንገድ ተጠቅመው የዛሬ የሰማነውን ዜና እንድንሰማ የተገደድ ነው ማለት ነው። ወደ ውጭ እናሻግራችኋለን የሚሉ ኤጀንሲዎች፣ ህገወጥ ኤጀንሲዎች የራሱ የዶክተር ጌዲዮን ጢሞቴዎስን ፊርማን፣ ማህተም፣ ቲተርን በአደባባይ ወጥተው አይደል እንደ ውክልና ተሰጥቶናል ይሄው ኑና ተመዝገቡ እያሉ ያሉት ዜጎቻችንን እየበሉ ያሉት። ስንቱ ነው በእነዚህ ኤጀንሲዎች የተበላው?
እነሱን ለምን አላስወገዳችሁላቸውም? መጀመሪያ ኢሚግሬሽንና ዜግነት አገልግሎት ያለ ችጋራም የቀን ጅብን እንዴት ሳታስወግዱ ነው ቤት በኩል ህጋዊ መንገዱ ቤቱ ጋር ነው ያለው ይጀምር እና እንደዚህ ነው በየጊዜው ያለቀን ያለ ነው በሌቦችና በችጋራሞች። በእውቀቱ ስዩም ዛሬ ለጠፋትን ነገር ላንብብና ልጨርስ። ሌሊቱ ተሽሮ ጀንበር ዳግም ነክሳ የአንሶላ መግነዜን በጥሼ ስነሳ አንዲት የንጋት ወፍ መስኮቴ ላይ ቆማ እንዲህ ትለኛለች በሚያስገርም ዜማ፣ እምባህን ቆጥበው በየጥጉ አትዝራ፣ መከረኛው እንጂ አያልቅም መከራው፣ የደነደነ ልብ በብዙ ጥገና በብዙ ስብራት ሲቀበል ይኖራል መርዶን እንደ ብስራት። ከ500 ሚሊዮን ብር በላይ ያወጣ ለወገን ደራሽ ወገን ነው የሚል ቶምቦላ ሎተሪ ከሶማሌ ክልል ለተፈናቀሉ የሐረርጌ ኦሮሞዎች ይውል ዘንድ በየቀበሌው በየጎጡ በየዞኑ በክልልም ደረጃ መቆረጡ ይታወቃል። ይሄ ብር ለተፈናቀሉ ወገኖቻችን ይሰጥ አይሰጥ የሚታወቅ ምክንያታዊ ነገሮች እስከ ዛሬ ድረስ የሉም። ቶምቦላውም ዕጣ እስከ ዛሬ ድረስ አልወጣም። ግን እኛ የምናውቀው እንንገራችሁ። ከአስተባባሪ ኮሚቴዎች አንዱ የሆነው ሙቲ ሞሮዳ አምና ቦሌ ላይ ይሄን ህንጻ ሰርቶ ማስመረቁን አውቀናል። ኬሱም ዝም መጽሐፉም ዝም ይላችኋል። ይህ ነው ሌብነትን ለኢትዮጵያውያን አምጥቶ ያከፋፈለው የኢትዮጵያ መንገዶች ባለስልጣን ይባላል። የአሁኑ የኢትዮጵያ መንገዶች አስተዳደር ከኢንጂነር ኃይሉ ሻወል እስከ ኢንጂነር ሀብታሙ ተገኝ ድረስ በሰፊው የምናያቸው ይሆናል። ኢንጂነር የሚባለውን ማዕረግ ለኢንጂነር ኃይሉ ሻወልም ሆነ ለሀብታሙ ተገኝ የሰጠው የትኛውም ተቋም ኢትዮጵያ ውስጥ የለም። አንድ ተማሪ በሲቪል ኢንጂነሪንግ ተመርቆ ኢንጂነር የሚለውን ማዕረግ እንዲለጠፍበት ያለማመደንና ህጋዊ እንዲሆን ያስመሰለው የኢትዮጵያ መንገዶች ባለስልጣን ነው። በሰፊው እናያቸዋለን። የአሁኑ የማዕድንና ኢነርጂ ሚኒስትር ሀብታሙ ተገኝ ምንም አይነት የኢንጂነርነት እንትን የለው። ኃይሉ ሻወልም ጭምር ምንም አይነት የኢንጂነርነት ማዕረግ የለው። ሌብነት ከዚህ ጽንሰ ሐሳብ ተነስተን እስከ ኢትዮጵያ ውስጥ ኢትዮጵያ ቀኝ ግዛት አልተገዛችው ነው ይባላል። ኢትዮጵያ ውስጥ ቀኝ ግዛትን ያለማመደው የኢትዮጵያ መንገዶች ባለስልጣን ነው። ይሄንን በማስረጃ አስደግፌ ይነግራችኋለሁ። ቀኝ ግዛትን የቀኝ ግዛትን ፕራክቲስ ኢትዮጵያ ውስጥ አለማምዷቸዋል። እናያቸዋለን። በሰፊ አድርገን ነው የምናወራቸው በዚህ ጉዳይ። የኢትዮጵያ መንገዶች ባለስልጣን ሁለት ስራዎችን ይሰራል። አንደኛው መንገዶችን መጠገን ሲሆን አንደኛው ደግሞ አዳዲስ ፕሮጀክቶችን መገንባት። አዳዲስ ፕሮጀክቶች የገነባችሁ የኢትዮጵያ መንገዶች ባለስልጣን ሰራተኞች በዚህ አጋጣሚ ከልብ የመነጨ ምስጋና ይድረሳችሁ። ይሄ ቪዲዮ ለጅጅጋ ደጋሃቡ ሸኮሽ ደነን ላይ ህይወታችሁን ላጣችሁ እዛ አካባቢ የሚንቀሳቀስ የታጠቀ ኃይል ወስዶ የት እንደደረሳችሁ ለማይታወቅ ማስታወሻነቱ ለእናንተ ይሁን። እንግዲህ ከነዚህ ሰራተኞች ውጪ የሥራ ኃላፊዎቹ በጠቅላላው በሚባል ደረጃ መንገድን ጫረታ አውጥቶ እስከ መስጠት ድረስ እስከ ማስተዳደር ድረስ እስከ መቆጣጠር ድረስ ያሉት የሌብነት ቫይረሶች ኢትዮጵያ ውስጥ አድገው ለሌላ ካምፓኒዎችም ጭምር ደርሰዋል። ለኢትዮጵያ ውሃ ልማት ደርሷል። ለኢትዮጵያ ተገጣጣሚ ህንፃዊ ድርጅት ደርሷል። ለኢትዮጵያ መንገዶች ኮንስትራክሽን ኮርፖሬሽን ደርሷል። ለኢትዮጵያ እህል ንግድ ድርጅት ደርሷል። ቤት 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 አድርጎ ሌብነት ለኢትዮጵያ እንደተከፋፈለና ጀንገምን